አይደለም ጥይት አይደለም መሳሪያ የሬሳ ማንሻ ትላላል እሱ እንኳን ማስገባት አይችሉም እስከዚህ ድረስ ይቆጣጣ ነበር ዩናይትድ ኔሽን ማለት ነው ተፈሪን ወዳውኑ ከመንግስቱ ወጣና ወደ የጎጃሙ ፋኖ ሲገባ የኢንተለጀንሲ አላፊ አርጎ ዘመነ ሾሞታል ይሄ ቀጥታ ከአስመራ መመሪያ ሰጥቶ የተከናወነ ሹመት ነው ይሄ ነገር ማለት ነው ፋኖ ውስጥ ያሉት አመራሮች ትላንትና ወይ አርበኞች ግንቦት 7 ውስጥ ነበሩ ወይ ደግሞ አዳያን ውስጥ ነበሩ ሰዎች ናቸው አመራር ቦታ ያዙት ማለት ነው ቀጥታ ጦርነት መውጣም ምትገጥሞ በጣም ዘመናዊ መሳሪያ ታጠቀ በጣም ቴክኖሎጂ በአየር የድሮን ምናምን በብዛት ታጠቀ ኃይልና ዋላ ቀር መሳሪያ ታጠቀ አላቆም በዚህ ግርግር በባለፉ 7 አመታት ውስጥ ምናምን ነገር ካላገኙ በስተቀር 5 ሄሊኮፕተር ቆይላቸው ሻቢያቸው ምንነሳነት ልጥል የሚችል ነገር ማለት ነው እሱ አሁን ኢትዮጵያ ውስጥ ያለው መቋቋም የሚችል ሰራዊት ነው ወይ ካልከኝ እንዲሁ ዝም ብሎ አንድ ሰዎችን ደስ እንዲላቸው ብቻ ብለ ኤርትራኖች አይቻሉም በጣም ሲኒየር ተዋጊዎች ናቸው ምናምን ቢላወራክ ይችላል እንጂ ፋክቱ ግን ከሆነ ጦር ተሰለቸ የሽማግሌ ጦር ነው ያለው እዛ ጋር ሁሉ ቦታ አስጨበጭቡ ነበር ነገር ግን አዘ ኢንዶ ዘዴ ዘመነ የጎጃም ንጉስ ነው ጎንደርም ማጨብጭቦለታል ሎክ ሸዋ ማጨብጭቦለታል ወሎ ማጨብጭቦለታል ለምንድን ነው ግን ዘመነ የጎጃም ንጉስ ብቻ ሆኖ የቀረው ለምን ይዋሻል ጎንጃም አይመራኝ የሚል ጎንደር ስሜት አለ ጎንደር አይመራኝ የሚል ሸዋ ስሜት አለ ሸዋ አይመራኝ የሚል የወሎ ስሜት አለ ይሄኮ ስላለ አሁን ጎንደር አካባቢ በአብዛኛው የአካባቢነት ስሜት ስላለ በጎጃም ስር መግባት አይፈልግም ከምንም በላይ የአማራ ጠላት የአብይ መንግስት ነው የሚለጋስ ከምንም በላይ ነው የሚለው አይዞህ በንግርት በጣም ሁሉም ነው ንግርት ያለው ዘመኔም ንግርት አለው ዘመኔ እኮ አርበኞች ግንቦት 7ን ካልመራው ንግርት አለ ኢትዮጵያ መብራት እኮ ነው ነበር ላንዴና ለመጨረሻ ጊዜ የሚያገኙት ልዩ እድል እንዳያመልጠው 40% በ3 አመት ከፍለው ቀሪውን 60% ደግሞ ቤቱን እየኖሩበት እስከ ዓመት ድረስ በባንክ ቀስ ብሎ የሚከፍሉበትን እድል ያመቻቸሉት ዲኤምሲ ሪል ስቴት በሀገራችን የሪል ስቴት ታሪክ የመጀመሪያ ሆነውን ለአንድ አባወራ አንድ ሊፍት ያለውን ብሎካችን ይዘንሎት መተናል ቀድመው ለሚመጡ 20 እድለኞች በ8% ቅድመ ክፍያ ብቻ ማለትም ከ431 ሺህ ብር ጀምሮ በመክፈል ከባለ 1 እስከ ባለ 4 መኝታ በሚፈልጉት የካሬ አማራጮች ማግኘት ይችላሉ ይፍጠኑ ይደውሉ የድሉም ተጠቃሚ ሆኑ ክሩቶች ሰላምታችን በያላችሁበት ያለም ዳርቻ ድረሳችሁ ተወልዳችሁ አንድ አፍታ ቤተሰቦች ካንድ አፍታ ወደ እናንተ የሚደርሰውና ከአማኑኤል መንግስቱ ጋር በመሆን የምናዘጋጀው አንድ አፍታ ኢንሳይት ዝግጅታችን ጀምሯል ለተለመደው ወቅታዊ አበይት ጉዳዮች ላይ ትኩረት እናደርጋለን አንድ መረጃ ወጥቷል ሁለት የኤርትራ የጦርነት ስትራቴጂዎች በኢትዮጵያ ላይ ሊጠቀሟቸው ያቀዷቸውን ሁለት የጦርነት ስትራቴጂዎችን በተመለከተ አንድ ወታደራዊ መረጃ ወጥቷል የፕሬዝዳንት ኢሳያስ አፈወርቂ አገዛዝ እንግዲህ በኢትዮጵያ ላይ ሊከተሉ ስላቀደው ሁለት የጦርነት ስትራቴጂዎች የወጡትን ዘገባዎች እንመለከታለን ከዚህ በተጨማሪም ባለፉት አንድ ሳምንታትና ባለፉት ተከታታይ ቀናት የኤርትራ ጦር ወደ ኢትዮጵያ ድንበሮች እስከዛሬ ከነበረበት በይበልጥ 15 እና 20 ኪሎ ሜትሮች ዘልቆ እየገባና ሜካናይዝድ ጦሩንም እያሰፈረ እንደሚገኝ የሚገልጽ ሪፖርት ወጥቷል ይበንዲ ሳለ ነው እንግዲህ ጠቅላይ ሚኒስትር አብይ አህመድ ከሀገር ወጥተው ከተለያዩ የአውሮፓ ሀገራት መሪዎች ጋር ለመወያየት የሀገር የወጡት ይህን ተከትሎ እንግዲህ በርካታ ጉዳዮች የተነሱ እናነሳለን ከዚህ በተጨማሪ በአማራ ክልል የፋኖ ኃይሎችን እንቅስቃሴ በተመለከተ ከመንግስት በኩል የተሰራጨ አንድ መረጃ አለ እሱን ጉዳይ ተንተርሰን ወያያለን አብራችሁን ቆዩ አማን እንኳን ደህና መጣ እንኳን ደህና ቆየኝ ዘሩ እንግዲህ እንደሰማው አንተም ለተመልካቾቹ ያዝናቸውን አጀንዳዎች ለማስተዋወቅ ሞክር ያለው የፋኖ ኃይሎች እንቅስቃሴ እንደዚሁም ደግሞ የኤርትራን የጦርነት ስትራቴጂዎች የተመለከቱ መረጃዎች አሉ በርግጥ የኤርትራ የጦርነት ስትራቴጂዎችም ፋኖን የሚመለከቱ መረጃዎች አሉ በቅርቡ ለጎጃምና ለጎንደር ፋኖች የኤርትራ መንግስት የጦር መሳሪያ እንዳቀረበ የዲፕሎማቲክ ምንጮች ተናግረዋል ለዋዜማ ራዲዮ ከዚህ በተጨማሪም የፋኖ ኃይሎች አንድ እንዲሆኑ እንዳሳሰቡም እስክንድር ነካም ወደ አስመራ የላከው አንድ ልኡክ እንዳለ እየተሰማ ይገኛል በርግጥም የሻቢያው አገዛዝ
ከቲፒኤልኤፍ ጋር ብቻ ሳይሆን ከፋኖ ታጣቂዎችም ጋር ግንኙነት እያጠናከረ እያዳበረ መሆኑን የሚያመላክት ነው። ከዚህ በተጨማሪም ዋዜማ ለሁለት የጦርነት ስትራቴጂዎች የኤርትራ መንግስት መንደፉን ይናገራል። አንዱ የፊት ለፊት ጦርነት ነው። ይሁንና ግን የሻዕቢያው አገዛዝ ካለው ነባራዊ ሁኔታ አንፃር የፊት ለፊት ውጊያን ከኢትዮጵያ ጋር ማድረግ የመቻል አቅም አለው ወይ የሚለው ግን አሁንም በጥያቄ ምልክት ውስጥ ሊቀመጥ የሚችል ጉዳይ ነው። እሱ እናነሳዋለን። ከዚህ በተጨማሪም ሁለተኛው ስትራቴጂ ይሄ ፕሮክሲ የሚባለው ጦርነት ምናልባት ኢሳያስ በዚህ የካበተ ልምድ አላቸው ባለፉት 26 እና ከዚያም ለሚበልጡ አመታት በሱዳን በጅቡቲ በሶማሊያ በኢትዮጵያ እንግዲህ ከሩቅ የሚያስቀምጡአቸውን የውክልና ውጊያ በማድረግ ይታወቃሉና ይሄንንም አሁን ላይ ለመጠቀም ማቀዳቸው ይነገራልና የኤርትራን የጦርነት ስትራቴጂዎች እንዴት አያያቸው አማን? መልካም ዘሩ እንግዲህ ኤርትራ በተለያየ ጊዜ እኛም ስናነሳ ነበር ከፕሪቶሪያሉ ስምምነት በኋላ ያሰብኩት አልተሳካም በሚል ነገር ከዛም አለፍ ብል ደግሞ ኤርትራኖች ያው የሚይዙ ተቋም አንድ ነገር አለ። ኤርትራ የግላችን ኢትዮጵያ የጋራችን የሚባል ነገር የኤርትራ ባለስልጣናት እሱ ነገር በኢትዮጵያ በኩል የመጣባቸውን የባህር በር ጥያቄ መነሳቱ ዱብዳ ከሆነ በኋላ ነገሮችን በቻሉት መንገድ ወደሚፈልጉ ሊያደርሳቸው የሚችለውን መንገድ እየቆፈሩ ነበር። የአማጽያን ጉዳይ በተለይ ፋኖ የጎንደር አካባቢ የሚንቀሳቀሱ ፋኖችን ሲያደራጁ እንደነበረ ከዛም አልፎም ተርፎ እዛው ሄዶ ጋሽ ባርካ አካባቢ ያለው የማሰልጠኛ ጣቢያዎች ሄዶ ሰለጥኑ እንደነበረ ትጥቅ ከዛ ሲያገኙ እንደነበረ ከዛም አልፎ ለአንዳንድ ኦፕሬሽኖች ማካሄጃ ብር ስመደብ እንደነበረ ይህ ሁሉ በዋነኝነት ከኤርትራ ክንፍ ጀነራል ፍጹም የሚባል ሰው ጉዳዩን ይዞ ሲያንቀሳቀስ እንደነበረ በተለያየ ጊዜ ስንገልጽ ነበር። አሁን አዲስ ሆኖ መጣው ነገር ምንድነው? ኤርትራ ከኢትዮጵያ ጋር እንግዲህ ግጭት ውስጥ መግባቱ ማይቀር ነገር ሆኖ ሲመጣ ሁለት እቅድ ማውጣታቸው ነው። እንግዲህ አሁን የመጣው ነገር የመጀመሪያው እቅድ በቀጥታ ጦርነት ውስጥ መግባት ከኢትዮጵያ ጋር የሚለውን ነገር ይሄን ለማድረግ ወታደሮችን እንዳንቀሳቀሱ በተለያየ ጊዜ አንስተን ስንወያይበት ነበር። ይሄ ምልስ የነበሩት መልሶ ወደ ሰራዊቱ እንዲመለሱ ጥሪ እንደተደረገ እድሜ ከተወሰነ እድሜ በላይ ያሉ ሰዎች ከሀገር መውጣት በታች ያሉ ሰዎች ከሀገር መውጣት ድሮም አይፈቀድም አክቹአሊ ኤርትራ ውስጥ ማለት ነው። አሁን ደግሞ ይባሴ ወታደር ሆኖ ጦርታ እንኳን የሌለው ከ60 ዓመት በታች ያለው መልሶ እንዲገባ የተደረገበት ሁኔታዎች እንዳሉ እንግዲህ መሳሪያዎቻቸው ባይዘው በጣም ዋላ ቀርና ዱሮ ለኤርትራ ጦርነት ወቅት ሲጠቀሙባቸው የነበሩ በቃ በለው በዛን ዘመን በሰሜኑ ጦርነት ምናልባት ትንሽ አግኝቷል ይባላል ያካሉ በዛን ዘመን የገዙ ናቸው። ከዛ በኋላ በነበረው ማዕቀብ አይደለም ጥይት አይደለም መሳሪያ የሬሳ ማንሻ ትላላል እሱ እንኳን ማስገባት አይችሉም። እስከዚህ ድረስ ይቆጣጣር ነበር ዩናይትድ ኔሽን ማለት ነው። ምንም አይን ነገር ማስገባት እንደማይችል ስለዚህ በእጃቸው ላይ ያለው ያዋላ ቀሩና ዘመን ያልዋጀ መሳሪያ ነው። እነዚህን ያላቸውን ነገሮችን እንቀሳቀሱ ያው በሰሜን ጦርነት ጊዜ ደግሞ የወሰዱ መሳሪያዎች አሉ። እነሱን አንድ ላይ አቀናጅቶ ነው እንግዲህ ወደ ግንባር አካባቢ ፊት ለፊት እንገጥማለን አንደኛው ምርጫ ብለው ካስቀመጡት ውስጥ ፊት ለፊት መግጠም የሚለው ነገር ስለሆነ ይሆናል አይሆንም ለምንድነው የማይሆነው? ሌሎች የኤርትራ ወዳጆች ኢትዮጵያ ውስጥ ሆኖ ከኤርትራ ጥይትም ስንቅም ስልጣናም እየወሰዱ ያሉ ኃይሎች ደግሞ ምንድነው ከኤርትራ የሚፈልጉት? ቀጥታ ከጎኑ ሆኖ እንዲዋጉ ነው ወይስ ነገር በሎጂስቲክ እንዲያግዟቸው ብቻ ነው የሚለው ነገር መሰረታዊ ስለሆነ እሱንም እናያለን። በሁለተኛ በኩል በሁለተኝነት ያስቀመጡት ነገር በኢትዮጵያ ውስጥ ያለው ልዩነቶችን እንደምትመጠቀም ማለት ነው። ልዩነት ወለድ የሆነ አማጽያኖች አሉ። እነዚህ አማጽያኖች በማንኛውም ሁኔታ ማስታጠቅና መንግስትን እረፍት ማንሳት እረፍት ከነሳ ነው ጉዳዩን ወደኛ ያመጣበት ሁኔታ የለም ከሚል ትንተና የተነሳ አለመምጣት ብቻ ደግሞ ሳይሆን እዛው በደንብ እረፍት ከነሳ ነው በእነዚህ ኃይሎች መንግስትን ከስልጣን ካወረን ነው በኋላ እኛ የምንፈልገው ከአስመራ ትዕዛዝ የሚቀበለው የአስመራ ባለስልጣናቶች የሚሾሙት
የአስመራ ባለስልጣናቶች ስለላም ሁሉ ነገሩን የሚቆጣጠሩለት እነሱ የሚያዙትን ነገር የሚሰራ የሚችል መንግስትን እናስቀምጣለን የሚል ቅዠትም ይዟል ማለት ስለዚህ በሁለት መንገድ ነው እንግዲህ አሁን እየተንቀሳቀሱ ያለው ለዚህ ግባት የሚሆናቸው በዋነኝነት ሰሜን ኢትዮጵያ ውስጥ እየተንቀሳቀሱ ያሉ ፋኖዎች እንደ ትልቅ ተስፋ አድርገዋል የምተማመኗቸው ለምን ነው የምተማመኗቸው የሚለው ነገር ምናልባት አሁን የፋኖ መሪ ሆኖ ያሉ ሰዎች በአንድም በሁለትም ከነዚህ ከኤርትራ ሰዎች ጋር አብሮ ነበሩ ሰዎች ናቸው ኢዘር በጸረ ወያኔ ትግል ዘመን ላይ ግንቦት 7 እና አዳን የሚባል ድርጅት ነበር አብዛኛው ማለት በሚቻልበት ሁኔታ በጎንደርም በጎጃም አካባቢ መሪ ሆኖ ትግሉ መሪ ሆኖ እየተንቀሳቀሱ ያሉ ሰዎች ወይ የአዳን ሰዎች የነበሩ ናቸው ወይ ደግሞ የግንቦት 7 ሰዎች ነበሩ እንደነዘመነ ማለት ነው ስለዚህ ከነዚህ ሰዎች ጋር ጀነራል ፍጹም በደንብ አርጎ እንደጁ መዳፍ የሚያቃቸው ሰዎች ናቸው እነዚህ ሰዎች በቀላሉ አክሰስ ማድረግ ይችላል እንዲያውም በቅርብ ጊዜ አንድ የአዳን መሪ ነበር መንግስት የሆነ ስልጣን ሰጥቶት ነበር አለ ተፈሪ የሚባል ተስፋውን አለ ተፈሪ ዋናው ነው ተፈሪን ወዳውኑ ከመንግስቱ ወጣና ወደ ጎጃሙ ፋኖ ሲገባ የኢንተለጀንሲ አላፊ አርጎ ዘመነ ሾሞታል ይሄ ቀጥታ ከአስመራ መመሪያ ሰጥቶ የተከናወነ ሹመት ነው ይሄ ነገር ማለት ነው ያለ ማለት ግን ማረጋገጫ ይኖራል አይ ተፈሪ ማለት ቅድም እንደነገርኩ በጣም ይሄን ሂደትን ኮንትሮል የሚያደርገው የሻቢያ መንግስት ጀነራል ፍጹም ነው የወከለው በደንብ እንድትይዝልኝ ማለት ነው ጀነራል ፍጹም ማለት ከዚህ በፊት አዳን ይሁን አርበኞች ግንቦት 7 ይሁን እነዚህን በበላይነት የበላይ ጡት አባት ሆኖ ሲቆጣጠር የነበረ ሰው ነው ይሄ ግለሰብ ማለት ነው የወታደራዊ እንቅስቃሴያቸውን ሰዎቹን በአካል በምን ሁሉ ነገር የሚያቅሰው ማለት ነው አሁንም ተመልሶ ይሄንን የፋኖ እንቅስቃሴን እገዛ እንዲያደርግና አስፈላጊውን ስራ እንዲሰራ የሰውየው የተመደበው ነገር ነው አብዛኛው ደግሞ የፋኖ ውስጥ ያሉት አመራሮች ትላንትና ወይ አርበኞች ግንቦት 7 ውስጥ ነበሩ ወይ ደግሞ አዳያን ውስጥ ነበሩ ሰዎች ናቸው አመራር ቦታ ያዙት ማለት ነው ስለዚህ አሁን ማቀናጀቱን በደንብ የሚታየው ተፈሪ የሚባለው አማራ ክልል ስልጣን ሰጥቶት የአዳን ሊቀመንበር ነበረ ስልጣን ሰጥቶት ሰራ ነበረ ባልጠበቀ ሁኔታ ከዛ ወጣና የጎጃሙ ፋኖ ጋር ሲሄድ አውቶማቲካሊ የኢንተለጀንስ ክንፍ አላፊ ነው ያደረጉት ስለዚህ ከዛ ነው ስልጣኑና ንግግሩም ከዚህ ስልጣን ለቆ ወደዛ እንዲሄድም ስራዎችንም ውስጥ ሆኖ ሰራ እንደነበረ ቀጥተኛ በጀነራል ፍጹም ትዕዛዝ ምክንያት እንደሆነ ይታወቃል ማለት ነው አሁን ሁለቱ አማራጮች ተቀምጧል ከሁለቱ አማራጮች የትኛው ነው ለሻቢያ የሚፈልገው አማጽያኖች የሚፈልገው የትኛው ነው በእውነታው ደግሞ መሬት ላይ ተግባራዊ ሊሆን የሚችለው ሻቢያ ካስቀመጠው ሁለቱ አማራጮች የትኛው ነው የሚለው ነገር ላይ ሐሳብ ብንሰጥ ተሻለ ይመስለኛል ቀጥታ ጦርነት መግጠሙ ምናልባት አሁን ባለው ሁኔታ ሻቢያ ይፈልጋል ወይ ካልከኝ አይፈልግም ሻቢያ ቀጥታ ጦርነት መግጠም ምትገጥሞ በጣም ዘመናዊ መሳሪያ ታጠቀ በጣም ቴክኖሎጂ በአየር ድሮን ምናምን በብዛት ታጠቀ ኃይልና ዋላቀር መሳሪያ ታጠቀ አላቆም በዚህ ግርግር በባለፉ 7 አመታት ውስጥ ምናምን ነገር ካላገኙ በስተቀር 5 ሄሊኮፕተር እኮ ይላቸው እኮ ሻቢያች እኮ ምንነሳነት ልጥል የሚችል ነገር ማለት ነው ይሄ በሁኔታ ባለበት ሁኔታ ጦርነቱ ውስጥ ቢገባ ምንድነው ሊፈጠር የሚችለው የሚለው ነገር በቀላሉ ካልኩሌሽኑን መስራት ይችላሉ እነሱ ማለት ነው ስለዚህ ምናልባት ግን ከጀርባ ያሉ አሁን የፈጠሯቸው ጥምረቶች አሉ ከዚህ ቀደም ወደ ሪያድ ሰዎቻቸው ልከው ነበር ወደ ኦማን ኳታር እንደዚሁም ደግሞ ወደ ግብጽ ከግብጽ ጋር እንደውም በርከት ያሉ ስምምነቶች እንደፈራረሙ ይታወቃልና አሁን ደግሞ ከሱዳን ጦርነት ጋር ተያይዞ እንግዲህ ከአልቡርሃን ጋር ወግ ነው ከዚያ የሚያገኙአቸው የጦር መሳሪያዎች ነገር ይኖራሉ ዲፕሎማሲያዊ ድጋፎችም ይገኛሉ እሱ በዚህ 7 አመት ውስጥ ያልኩ ከ7 ከመጀመሪያ ጀምሮ ከኢትዮጵያ ጋርም ጥሩ ጉዞ ከጀመሩ ዘመን ጀምሮ ብዙ ነገሮችን ያገኙ እንደሆነ ይታሰባል ግን ከዛ ፊት የነበረው ፋክት ይሄ ነው ለፈልጌ ነው ይሁን በጣም ብዙ ነገሮች ዛሬ ማግኘት ይቻላል ከነ ሳውዲም ብዙ ነገሮችን ማግኘት ይችላሉ በተለይ ከግብጽም ብዙ ነገር ማግኘት ይችላል ነገር ግን ይሄን ተግባራዊ የሚያረጋውን የሰው ኃይል ማምጣት ግን አችልም ቅጥረኛ ጦር አታሰልፍም እሱ ነው ዋና ፈንዳሜንታል ነገሩ ጦርነቱ ሁሉም በቴክኖሎጂ ብቻ አይደለም የሚደረገው የግድ መጨረሻው ላይ የሰው ኃይል ፈጻሚ ያስፈልጋል ኤርትራ ውስጥ ያለው አሁን ምን አይቆና ያለው ሰራዊት
እሱ አሁን ኢትዮጵያ ውስጥ ያለውን መቋቋም የሚችል ሰራዊት ነው ወይ ካልከኝ እንዲሁ ዝም ብሎ አንዳንድ ሰዎችን ደስ እንዲላቸው ብቻ ብለ ኤርትራኖች አይቻሉም በጣም ሲኒየር ተዋጊዎች ናቸው ምናምን ብዬ ላወራክ እችላለሁ እንጂ ፋክቱ ግን ከሆነ ጦር ተሰለቸ የሽማግሌ ጦር ነው ያለው እዛ ጋር እኔ በቁጥርም በጣም ትንሽ ነው እድሜ ልኩን በእንደዚህ መግፋት የማይፈልግም አይል ነው አሁን እንዴት ብሎ ነው ቴክኖሎጂ መሳሪያ ቢታመጣ ለታግባባቸው ማችል ሰዎች ናቸው ወቀትም እኮ ጠይቃል እኮ ቴክኖሎጂ መማርም ጠይቃል እኮ ስለዚህ ለዚህ የሚሆኑ ሰዎችም አይደለም ስለዚህ የሻቢያ መንግስት ኢኮኖሚውም አሁን ለጦርነት ወሳኙ ነገር ኢኮኖሚ ነው እንዳው የዘረዘርካቸው ሀገሮች እኛ ሎጂስቲኩን እንችላለን ኢኮኖሚውን እንችላለን ብሉ ባይባልም እንደዚህ ሊባል የሚችልበት ፖሲቢሊቲም ባይኖርም አሉ እንኳን ብለን ብናስብም አልኩ እኮ ከምንም በላይ ተዋጊው የሰው ኃይል ደግሞ ማለት የተማረ የሰው ኃይል ጭምር ነው አሁን ጦርነት ከዚህ በኋላ ቴክኖሎጂ እየሆነ ይመጣል ሳይንስ እየሆነ ይመጣል ቀርቷል ከሚሊሻ ጦርነት እኮ ቀርቷል እኮ ዝም ብለ ሚሊሻ ጦርነት የምትዋጋበት ዘመን ቀረ በቲፒኤልኤፍ እና በፌደራል መንግስቱ መካከል እንኳን የሆነን እኮ አይተናል እኮ የሚሊሻ ጦርነት ቢሆን ኑሮ ቲፒኤልኤፍ እና ብዙ ነገር ማድረግ በቻለ ነበር ማለት ነው ስለዚህ ሻቢያ ይሄን ቀጥታ አይፈልግም ማለት ግን ቀጥታ የሚፈልግበት ፖሲቢሊቲ አለ ምን ሲሆን መሰለ ቀጥታ የሚፈልገው ይሄንን እዚህ ሀገር ውስጥ የሚያግዛቸው የፋኖ ክንፍ ጠንክሮ በደንብ ቦታ መያዝና ከጎሪላ ወጥቶ ወደ ኮንቬንሽናል መግባት የቻለ ገዢ መሬቶችን መያዝ ከቻለ ሻቢያ በቀላል በቀጥታ ምን በተዛዋሪ ያሉትን ከባድ መሳሪያዎችን ይዞ መጥቶ እነዚህን አቀናጅቶ ቅድም እንዳለው መንግስት ገልበጥ ይፈልጋል አማጽያንም የሚፈልጉ ከሻቢያ የሚገርም ነገር ያው ለፖለቲካ ኮሬክትነስ ብሎ ትንቅን ሎጂስቲክን ስልጣናን ይፈልጋል ይላሉ እንጂ ከጎናችን ቆመ ይዋጋ ነው የሚሉት እንደሱ ለምን የሚያዋጋም ሲኒየር አዋጊዎች ይኖራሉ ተብሎ ስለሚታሰብ ማለት ይሄ ያማጽያን ፍላጎት ነው ነገር ግን የሻቢያ አማጽያኑ ቅድም ያለው ደረጃ ላይ ካልደረሰ በስተቀር ወደዚህ ሂደት ውስጥ የሚገቡበት ሁኔታ የለም ዝግ ነው ማለት ነው ሌላኛው ነገር ጦርነት ውስጥ የሚገባ ከሆነ ሻቢያን የሚያስከፍለው ዋጋ ምንድነው ሊሆን የሚችለው የሚለው ነገርም በደንብ መታሰብ መቻል አለበት ከተሳካ መንግስት ገልብጦ ለሱ አሽከር የሆነ ወይ ደግሞ ምስለኔ የሆነ መንግስት አስቀምጣል እዚህ አዲስ አበባ ላይ ይሄ ካልተሳካ ሳንቲም ሁለተኛ ግልባጩ ሳንቲም ግን ሻቢያ የሚባል መንግስት ታሪክ የሚሆንበትና የኤርትራ ህዝብ የሆነ አዲስ ሲስተም ውስጥ ሊገባ የሚችልበትን መንገድ ነው የሚፈጥረው ማለት ነው ስለዚህ ድሉ ሁለት ስለሆነ በእንደዚህ አይነት ነገር ውስጥ ቀጥታ ይገባሉ ወይ እነሱ ካልገቡ መንግስት እስከመቼ ድረስ ነው የሚታገሰው እያስታጠቁ ምን ይያሉ ቁጭ ብሎ ከዛም አልፎ ደግሞ ሌላ ነገሮችን እኛ ስናነሳ አታነሱም ስለዚህ ጉዳይ ስለ ባህር በር አታነሱ የተባለ መንግስት ዝም ብላችኋል ወይ መንግስት ሰዶ ሊያጠቃ የሚችልበት ሁኔታ ሊፈጠር ይችላል ወይ ብሎ ነገርም ማሰቡ አግባብ ይመስለኛል ማለት ነው አሁን እንግዲህ እንደ እዛ ላይም እንደ ተቀመጡት ከዚህ ቀደም በስፋት ሻቢያ ሲጠቀም እንደነበረው የጦርነት ስትራቴጂም እንግዲህ አሁን ላይ በኢትዮጵያ ያለውን የውስጥ ክፍፍልና ቅራኔ ለማስፋት ከዚህ በፊት ሲያደርግ እንደነበረው የተሳሳቱና የተዛቡ ትርክቶችን መረጃዎችን በስፋት የማሰራጨቱን ነገር እንግዲህ በሳይበሩ ሚዲያ ፕሮፓጋንዲስቶቻቸው በኩል በስፋት ያደርጉት ነው አንተም ያው እንግዲህ ትዊተር ላይም ፌስቡክ ላይም እንደዚሁም ደግሞ ዩቲዩብም ላይ በስፋት እናያቸዋለን እነዚህ የሻቢያ ፕሮፓጋንዲስቶች ስለ ኢትዮጵያ የተዛቡ እጅግ የተሳሳቱ በህዝቦችና በህዝቦች መካከል ቅራኔና ግጭቶች ሊያስከትሉ የሚችሉ መረጃዎችን እንግዲህ በስፋት እንደሚያቀርቡ ይታወቃል ይሄንንም እንደ አንድ እንግዲህ የጦር ስልት እየተጠቀሙበት ይገኛሉ ጆቤ የቀድሞ የኢትዮጵያ አየር ኃይል አዛዥ ወይ ሜጀር ጀነራል አበበ ተክለሃይማኖት በቅጽል ስማቸው ጆቤ ነው የሚባሉት ከወራት በፊት በሰጡት አንድ ቃለ መጠይቃቸው ላይ ምናልባት በኢትዮጵያና ኤርትራ መካከል ጦርነት ቢነሳ የፕሬዝዳንት ኢሳያስ አፈወርቂን ስልጣን እስከ መገርሰስ ጭምር የውጤት ለውጥ ሊያመጣ የሚችል ጉዳይ ነው ብለውት ነበር እንግዲህ በቀጣይ ምናየው ይሆናል በዚሁ ተመጋጋቢ ጉዳዮችን ነው አንተ ለሁለተኝነት የመረጥናቸው አጀንዳዎች ላይ አንዳንድ ሰበዞችን መዝሃል በቅርቡ መንግስት በተለይ የመከላከያ ሰራዊትን በስፋት የፋኖ ታጣቂዎች እጅ ሰጡኝ የሚል ነገርን እያሰራጨ ይገኛል አንድ ትልቅ የፋኖ አመራርም የክፍለ ጦር መሪ ጸዳሉ ይመስለኛል የሚባል ግለሰብ እንግዲህ በርካታ ታጣቂዎችን ይዞ ጎንደር
አካባቢ እጅ መስጠቱ በስፋት ተዘግቧል። መከላከያ ሰራዊት በዚህ ሳምንት ባሰራጨው መረጃ ምንድነው ያለው? በተለይም ከግንቦት 1 ወዲህ በርካታ የፋኖ ቁጥራቸውንም ጠቅሶ ነበር ባልሳሳት 167 ያለ መሰለኝ በላይ የፋኖ ታጣቂዎች መከላከያ ጽንፈኛ ነው የሚላቸው እጅ ሰጥተዋል ወደ የሰላም ጥሪውን ተቀብለው መጥቷል የሚል ነገር በስፋት አንስቷል። ይህንን ክስ አይቀበሉትም የፋኖ አንዳንድ አመራሮች በጉዳዩ ላይ ምላሽ ሰጥተው አልተስማሙበትም። ይሁንና ግን የሚታዩ ደግሞ አሉ። ዘመነ ካሴም ሲናገር ሰምተው ከሆነ ገና ከዚህ በላይ እንጦጦ ስንደርስም የሚከዱን አመራሮች ይኖራሉ ብሏል። አሁን ራሳቸውም እንዳረጋገጡት እንግዲህ እየከዱ ያሉ እጅ እየሰጡ ያሉ የፋኖ ታጣቂዎች አሉ መሰል። ግን በብዛት እጅ እየሰጡ ያሉት ጎንደር አካባቢ የሚገኙ የፋኖ ታጣቂዎች ናቸውና ይሄ ለምን ሆነ የሚል አንድ ጥያቄ እየተነሳበት ይገኛል። ይሄ ለምን ሆነ የሚለው ላይ እስቲ ሐሳብ እንስጠና። መልካም እንግዲህ ከቅርብ ጊዜ ወዲህ በአመራር ደረጃ ሰራዊት ባይዘው ተከትግል ውስጥ መክዳት ኖርማል ምንም ነገር አይደለም። ብዙ አገርም ላይ የተካሄደው ተከትግል ውስጥ ሰለች ምናምን ስለ ተነስተ ምናምን ትሄዳለ። ነገር ግን የአንድ አካባቢ ልጆች ለዛም በአመራር ደረጃ ላይ ያሉ ልጆች ለምንድነው ትግሉን በቃን ብሎ የወጡት የሚለው ነገር ነው አሁን ለመወያየት እንድንወያይ ያስገደደን እንጂ ሻቢያዎች አንድ የሚሉት ነገር አሉ። 4 ኪሎ አዲስ አበባ እኮ ልንገባ የሆነ አንድ ቀን ምናምን ሲቀር የሚከዳ ሰዎች ነበሩ ይሉና ሰዎችን ያማጻ ጎሪላ ታጋዮች በመክዳት ሲማረሩ ማጽናኛ ቃልቺ ነበረች። እሱ ነው ዘመኔ ማውን ያመጣው ነገር ማለት ነው። እና ግን አሁን የኛው ለምን ሆነ የሚለው ነገር ነው ማየቱ ጠቃሚ መስለኝ። ከሱ በፊት ብሔርተኝነት እንግዲህ እንደምታወቅ በቀላል በአጭር ጊዜ ውስጥ ሰዎችን ማንቃት ማደራጀት እስከ ማዋጋትና እስከፈለግከው ነገር ለማድረግ ብሔርተኝነት መንፈስ ቀስቃሽ ነው ጠቃሚ ነገር ነው። በተለይ ወደ ስልጣን ለመወጣጫ ችግር ለመፍቻ አይደለም ወደ ስልጣን ለመወጣጫ አጭርና ቀላል መንገድ የሚባለው ብሔርተኝነት ነው። ነገር ግን ብሔርተኝነት ትልቅ ፈተና አለው። ይሄ ፈተናው ምንድነው? አንዴ ተጀምራለህ በብሔርተኝነት ከዛ ማባራ የለውም አካባቢነት ይመጣል ጎጠኝነት ይመጣል ከዛ የትየለለ የሆኑ ልዩነት እስከ ቤተሰብ ድረስ የሚወርደው ልዩነት ይገጥማል ማለት ነው። ለምሳሌ አንድ አማራ አለ ይላል አንድ ኦሮሞ አለ ይላል አንድ ሲዳማ አለ ይላል አንድ ትግራዋይ አለ ይላል። ቀስልና የሸዋ ልጆች የጅማ ልጆች የሐረርጌ ልጆች የባሌ ልጆች የወለጋ ልጆች እያለ ይከፋፈላል። ከዛም ደግሞ ሄዳል ወደታች ደግሞ ወደ እንዴት ከጎድ ድረስ ወርዳል። አንድ አማራ አለ ይላል የጎጃም ልጆች ይመጣል የወሎ ልጆች ይመጣሉ የጎንደር ልጆች የሸዋ ልጆች ከዛ ደግሞ እያለ ደግሞ ይሄዳል ማለት ነው። የብሔርተኝነት ትልቁ ፈተና አካባቢያዊነትና ጎጠኝነት ትልቅ ችግሩ ነው። ይሄን መፍታት የማይችለው ነገር ማለት ነው። ነገር ግን በብሔርተ ተደራጅቶ ለውጤት የበቁ ሰዎች ደግሞ አሉ። ለምሳሌ ቲፒኤልኤፍ መውሰድ ትችላለህ። ደርግን ታግሎ አሸንፎ 27 ዓመት በኢትዮጵያ ሰማይ ስር በነሱ አያልነት ገዝቷታል ኢትዮጵያ ማለት ነው። ብሔርተኞች ነበሩ። ከዚህ ችግር እንዴት ተቋቋሙ ነው ዋናው ነገር። ኦነግም መውሰድ ትችላለህ። ምንም ቢሆን አንድ የሆነ ኦሮሞ ነጻነት ግንባር የሚባል ድርጅትን መስርቷል። ሻቢያም ለዚህ ችግር ገጥሟል። ቆለኛውና ደገኛው በሚል ሻቢያም ችግሩን ተቋቁሞ አገር መስርቷል። ለምንድነው ነፋኖ ችግር የገጠማቸው? ለምንድነው ከዚህ ችግርስ መውጣት ያልቻሉት? ሌሎች እንደሄዱ ይወጣሉ ወይስ የሚለውን ነገር ማየቱ ጠቃሚ ነው ማለት። በዋነኝነት እንግዲህ እነዘመነን የፋኖ እንቅስቃሴ ስነሳ ተሳውሳለህ። አረንጓዴ ፋቲግ ለራሳቸው ያሰፍቶ እነዘመነ የዞሩ ሲያንቀሳቀሱ ማለት ነው። ጎንደር ይሄዳሉ ጎጃም ይሄዳሉ ወሎ ይሄዳሉ ሸዋም መጥቶ ሆነ በያደራሹ መንግስትን በክፉ ነገር ምናምን አይም ነበር ተደራጁ መሰልጠን አለባቸው ፋኖ እንቅስቃሴ በሚል ነገር ማለት ነው። ያኔ በቲፒኤልኤፍ ጦርነት ዘመን ላይ ማለት ነው ሁሉ ቦታ ያስጨበጭቡ ነበር። ነገር ግን አዘ ኢንዶ ዘዴ ዘመነ የጎጃም ንጉስ ነው። ጎንደርም ማጨብጭቦለታል ሸዋም ማጨብጭቦለታል ወሎም ማጨብጭቦለታል። ለምንድነው ግን ዘመነ የጎጃም ንጉስ ብቻ ሆኖ የቀረው? እኔ ንጉስ አይደለሁም ብሏል። እናንተናችሁ ያነገሳችሁኝ ብሏል። እሺ የጎጃም መሪ ሆኖ የቀረው አንድ አማራ አለ አማራ አንገቱን ቀና አድርጓል አማራ ከዳግም ዝቅ አይልም ብሎ ቀሰቀሳላ። ነገር ግን ድርጅቱ የአማራ ፋኖ በጎጃም ብሎ ለምን ሰየመ?
ለምን የአማራ ፋኖን አልመሰረተም አንድ የጋራ ድርጅት ሊሆን የሚችለው ነገር መስርቷል ሁለት አሁን ሁለት ድርጅት ነው ያለው እሱ የሰሞነኛው እሱ መሪ የሌለው 13 ሰዎች በኮሚቴ ይመራል ተብሎ እስከ ዛሬ መሪ ያልወጣለት አይ እንደዛ አይደለም አሁን ያልኳለው አንተ ቀድሜ ሁሉ ቦታ ላይ ተሰሚነት ካገኘ ይሄን በዚህ ውስጥ ላነሳል ይፈልኩ ነገር ነው ታውቃለህ በአካባቢያዊነት በጣም ትልቅ ተጽዕኖ ነው ያለው ዞረ እንኳን አጨብጭቦልህ ተነስቶ እንኳን ማለት ነው አንድ የጋራ ድርጅት እንድትመሰርት አይፈቅድልህም አንተ ራስህ መስራቹ ሰውየው ራሱ አንድ አለ ይላል እንጂ በተጨባጭ ግን የሚመሰርተው የአካባቢውን ድርጅት ነው እየመሰረተ ያለው ስለዚህ የአካባቢነት አንደኛ ትልቁ አደጋው ነው ማለት ይሄን እንደመነሻ መንደርደሪያን ያዝና ምናልባት እንግዲህ ቲፒኤልኤፍ ጫካው እድል ስለነበራቸው ተገዳድሎም ተሸናንፎም ያንደ የተወሰነ አካባቢ ሰዎች የበላይነትን ይዞ የሆነ አንድ የትግራይ ድርጅት መስርተናል ብሎ ታግሎበት አሸንፎ መጥቶ ስልጣን ይዟል ኦኔጎች ከማልና እኮ በቀል ባጭር ጊዜ ውስጥ ጀነራል ከማልና አቡ ዳውድ መሐከል እኮ የተደረገ እንትን በጣም የሚገርም ነገር ነው ወለጋዎችና አርሲዎች ተብሎ ማለት ነው ያ ነፃ ዞን ውስጥ ስለነበረ መንግስት ስለማያገኙ ኤርትራው ስለነበረ መንግስት እንደ አድቫንቴጅ ተጠቅመውበት በደንብ ስለማፈርሳቸው ቀጠሉ አንደኛው ቡድን አሸንፎ እሱም በኤርትራ አጋዥነት ማለት ነው አሁን ግን ፋኖ ባለበት ሁኔታ ለምንድነው አንድ መሆንና መውጣት የማይችለው ምለው ነገር አንደኛ ያለበት ነፃ መሬት ላይ አይደለም ሁለተኛ የግድ ለመበላላት ከተበላላ በዚህ በኩል ደግሞ የሚበላ ጠቅሎ ደግሞ የሚበላ መንግስት ደግሞ አለና ማብቂያ ሊወጣው ትችላል ማለት ነው ለዛ ምክንያት የፋኖ ሂደቱ አደጋ ነው የሚሆንበት ማለት የጎንደሩ ጉዳይ ጋር ልመለስ አሳልወስድብ ጎንደር አካባቢ ለምንድነው ፋኖችን በተጋጋሚ የሚመለሱ ምለው ነገር አራት ነገሮችን ላስቀምጥልን አንደኛው አሁን ያነሳውልህ ነው አካባቢያዊ ጉዳይ ለምን ይዋሻል ጎንጃም አይመራኝ የሚል ጎንደር ስሜት አለ ጎንደር አይመራኝ የሚል ሸዋ ስሜት አለ ሸዋ አይመራኝ የሚል የወሎ ስሜት አለ ይሄኮ ስላለ አሁን ጎንደር አካባቢ በአብዛኛው የአካባቢነት ስሜት ስላለ በጎጃም ስር መግባት አይፈልግም ስለዚህ ኦኬ ይሄ ነገርማ ከመናረገው በማብራው ሚዲያ ላይ ከሚያስቀምጡ ነገሮች ነው ለወስተ የሚወስዱ የጎንደር አክቲቪስቶች የሚያነሱት ነገር ማለት ኦኬ ይሄንማ ከሚሆንማ ወደ እንትኑ ብንገባ ይሻላል ወደ መንግስቱ ጋር ገብተን ብንንቀሳቀስ ይሻላል የሚል አቋም የተያዘበት አንድ ነገር አለ ሁለተኛውና በጣም መሰረታዊ ጉዳይ ግን የፖለቲካ አስተሳሰብ ትንተና ልዩነትም አለ የፖለቲካ ትንተና ልዩነት ማለት ነው በተለይ ወልቃይትና ቲፒኤልኤፍን በተመለከተ ምን ትንተና መጥቷል ባለፈ ሰምተ እንትን ብለ ከሆነ አስረስ አንድ ያስቀመጠው ነገር አለ ከምንም በላይ የአማራ ጠላት የአብይ መንግስት ነው የሚል ነገር ከምንም በላይ ነው የሚለው ስለዚህ የአማራ ችግሩ አስረስ ትንተና አብይ መንግስት ነው በሌሎች ፋኖች ደግሞ መሰረታዊ ችግሩ ቲፒኤልኤፍ ወለድ አስተሳሰብ ነው አፋር ሰነር ላይ አሁን እንደዛ ነው በቃ ለኔ የሚለው ነገር ግራውንድ ሩት ኮዙ ይሄ ነው ይሄ መቀራት ካልቻለ አብየደ ከበደ መጣ ምናምን ብልጽግና ሄደ ምናምን ባል ፓርቲ መጣ የአማራ መከራ ይቀጥላል የሚል ትንተና ያላችሁ አሉ ሌላኛው ነጥብ ወልቃይትን በተመለከተ ከወልቃይት ራቅ ብሎ ያሉ ኃይሎች ምናልባት ኮምፕሮማይዝ ሊያረጉ ይችላሉ ለምን ወልቃይት የነዘመኔ ቡድኖች ከዚህ ወልቃይት ታቦት አይደለም ብሏልና ማለት ነው ማንኛውም ነገር ልናረግ እንችላለን እዛ አካባቢ የሚል ነገር ስላለ ወይ ደግሞ ቲፒኤልኤፍና ከቲፒኤልኤፍ ጋር ለመስራት ያሰበ ሰው ካለ ጭዳ ሊያረገን ይችላል ነገር ግን እኛ ይሄንን ነቀንቋቋሙ አንችልም እዛው ጎን ያለን ይማም ያለብን ሰዎች ነን የሚሉ የጎንደር ኃይሎች ደግሞ አሉ ስለዚህ እቺን በጥርጣሬ ነው የሚያወድ ከቲፒኤልኤፍ ጋር የምትደረገው ግንኙነትና ከትራ ጋር የምትደረገው በሶስተኛ ደረጃ መሪ እንዲሆን ንግርታለኝ የምትባል ችግር መታለች ቆበስ ንግርት በቃ ሁሉም ንጉስ ነኝ እኔ አባንተና ንግርት ነገሮኝ ይላል ባይዞ በንግርት በጣም ሁሉም ነው ንግርት ያለው ዘመኔም ንግርት አለው ዘመኔ እኮ አርበኞች ግንቦት 7ን ካልመራው እኔ ንግርት አለ ኢትዮጵያ መብራት እኮ ብሎ እኮ ነበር ቆይሽቲ በይደትስ ቆይ ይባል ዛሬውን ካልተሰጠኝ መሪ መጨረሻ ላይ አይማ ሊሆን አይችልም ሲባል ሌላ ሰበል ፈጥሮ ነው ከትግሉ ይወጣበት ነገር ማለት እቺ ንግርት በጣም አደገኛ ነገር ራታለ እነ እስኬንደርም ንግርት አለው ይባላል ልደቱም ሉሜስ ኢትዮጵያ ውስጥ ያመጣው ንግርት አለኝ በሚል ነገር ነው ያረሰሳማ ደግሞ ባለፈ የሚገርም ነገር ልቃልም ጎኔን ይወጋኛል መሪ ሆናል የሚል ነገር አለው አሉ የሚገርም አንድ ጓደኛ ትላንትና ሲያጫውተኝ የዱሮ እዚህ ሰማያዊ ፓርቲ ያለው ይቀርቡ ሰው
ጎኔን ስለሚወጋ የመሪነት እንትን አለኝ የሚል ነገር አለ ይሄ ንግርትም ትልቁና አደገኛ ነገር አሁን ሰሞኑ መጣችው ነገር እሷ ነገር ነች ማለት በአራተኛነት ደረጃ ግለሰብ ድክመትን በተለያዩ ነገሮች መገዛት የግለሰብ ድክመት ማለት ምንድነው ጥቅም ካገኘ ይሄን እኮ እናቋለን እኮ እኛ እኮ ኤርትራ ድረስ መጥቶ እኮ ወንድሙን እኮ ጋባል ነጎቤን እኮ ገደሉት እኮ ያው የገዛ ወንድሞቻቸው ናቸው ለማይቀርብ ዘመዶች ናቸው እኮ ስለዚህ በጥቅም የሆነ ነገሮችን አሳልፎ መስጠት እነዚህ አራቱ ነገሮችን ስታስባቸው ጎንደር አካባቢ ዋነኛ ከድሪት ግን ለመለየት ምክንያት ተብሎ ከተቀመጡት ውስጥ ከነዚህ ነጥቦች ውስጥ አንዱ ውስጥ ታገኘዋለህ ማለት ወይ አካባቢያዊነት ነው ወይ ደግሞ እንትናኔ ንግርታለኝና ልምራችሁ የሚሉ አንተ ንግርታ አልቀበልም አንተማ ከምትመራኝ በሚል ነገር መግባት ነው ወይ ደግሞ እንግዲህ ጥቅምም ሊሆንም ይችላል ማለት ነው ምናልባት ሳት የለንም እንጂ ፋኖ ታዲያ ምን ሊሆን ይችላል በዚህ ሂደቱ የሚለውን አንድ ሶስት ሴናሪዮ ላቀርብ ይችል ነበር ሳት ከሌለ ግልና ቆም ራሱን በቻላ ራሱ ሊታይ እና ሊበየን የሚችል ጉዳይ ስለሆነ እናነሳዋለን አሁን ያነሳቸው ጉዳዮች በራሳቸው ደጋፊዎቻቸው በኩል እማኝነት የተሰጣቸው ናቸው አቶ አንዳርጋቸው ጽጌ ከ3 ሳምንት ወይም አንድ ወር በፊት ይመስለኛል አሁን ፋኖ ያለበት ችግር የግለሰብ ስልጣን ችግር አለ ጥቅም በገንዘብና ራሳቸው በጦርነቱን እንደ ሀብት ማካበቻ እየተጠቀሙበት ነው የጎጠኝነቱም ደግሞ በስፋት የተነሱ ጉዳዮች ናቸው ይሄም ጉዳይ እንግዲህ የአማራ ፋኖ ብሔራዊ ኃይል ወይም አፋብኃ ተብሎ በተመሰረተው አዲስ የዘመነ ድርጅት ውስጥም በውይይት ወቅትም እንግዲህ እነዚህ ጉዳዮች እንግዲህ የስብሰባው ትልቅ እክል እንደነበሩ የሚገልጹ ሪፖርቶች በማህበራዊ ድረገጾች ላይ ሲዘዋወሩ እንደነበር እናስታውሳለን የሻዕቢያውን አገዛዝ በኢትዮጵያ ላይ ሊጠቀም ያቀዳቸውን ሁለት የጦርነት ስልቶች ቃኝተናል የተለመዱ ናቸው ከዚህ በፊት ሻዕቢያ ባለፉት 26 ዓመታት ሲጠቀምባቸው የነበሩ የጦርነት ስልቶችን እንግዲህ ሳያድስ አሁንም ለመጠቀም እየሞከረ ነው በርግጥ የሚጠበቅም ነው እንደዚህም ደግሞ የፋኖ ታጣቂዎች በተለይም በጎንደር አካባቢ ያሉትን እጅ እየሰጡ ነው መባልን ተከትሎ ራሳቸው የፋኖ ታጣቂዎች የሰጡትን ማረጋገጫም ተንተርሰን መረጃዎችን አድርሰናል እንግዲህ አማን የዛሬውን ኢንሳይት ዜና እንቋጨው የተወደዳችሁ የአንዳፍታ ቤተሰቦች እንግዲህ የዛሬው የአንዳፍታ ኢንሳይት ዝግጅታችን ይህን ይመስል ነበር አብራችሁን ስለዘለቃችሁ ስለምትሰጡን ሐሳብ አስተያየት እጅግ አድርገን አመሰግናለን መልካም ቆይታ